ከሰሜኑ ሌላ ውጥረት ዳግም ሊቀሰቀስ እንደሚችል ፍንጭ የሰጠ መግለጫ ከነ ደብረጽዮን ገብረ ሚካኤል በኩል ተሰምቷል። ህወሓት የፌዴራል መንግስቱ የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው ሲል ከሷል። የአብይ አገዛዝ በሰራዊቱና በህዝቡ ላይ ተኩስ መክፈቱንና አርቅቀናቸዋል አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ቡድኑ መጥቀሱን ሰበር መረጃችን ተመልክቶታል። የኢትዮጵያና ኤርትራ ውጥረት ከመቼውም ጊዜ በላይ በተካረረበት በዚህ ወቅት የሳውዲ ከፍተኛ ባለስልጣናት አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የሶማሊያው ፕሬዝዳንት የግብፅን ጦር ወታደራዊ ዝግጅት በካይሮ ተገኝተው መመልከታቸው ተሰምቷል። የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የሥራ ጉብኝቶች ተበራክተዋል። በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን ውድ የሀገር ድምጽ ሚዲያ ቤተሰቦች፣ የተመረጡ መረጃዎችን ይዘን ወደ እናንተ መድረስ ጀምረናል። እስከ ዜናዎቻችን መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ ዜናዎቹ ተሻገርን። ህወሓት የፌዴራል መንግስቱ የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው አለም። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው ብለዋል። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል የካቲት 11ን አስመልክቶ በሰጡት መግለጫ መንግስት ሰራዊቱና በህዝቡ ላይ ተኩስ መክፈቱን አድቅቀናቸዋል አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ጠቅሷል። በዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። ህወሓትም ሆነ የትግራይ ህዝብ አሁንም ጽኑ ፍላጎታቸው የሰላም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መሆኑን አጽንኦት ሰጥተዋል። ዓለም አቀፉ ማህበረሰብ የተባበሩት መንግስታትና የአፍሪካ ህብረት የጦርነት ነጋሪት ድምጽ ዳግም እንዳይሰማ በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ሁኔታውን አሳሳቢ የሚያደርጉት ነጥቦች የመግለጫ ወጣው በፌዴራል መንግስትና በመቀለ መካከል ያለው ግንኙነት እየሻከረ በሄደበት እንዲሁም በአዲስ አበባና በአስመራ መካከል ያለው ዲፕሎማሲ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። በተያያዘም ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይጫራል ይቀሰቀሳል ብለው በመስጋት ከቀያቸው የሸሹ ያላማጣ የኮረምና አካባቢ ነዋሪዎች የሰብአዊ እርዳታ እንዲደረግላቸው ጠይቀዋል። ከ60 ሺህ የሚበልጡት ነዋሪዎች ከቀያቸው የሸሹት ከሁለት ሳምንት በፊት ያገዛዙ ሰራዊት አካባቢውን ለቆ በመውጣቱ ነው ተብሏል። የፌዴራል ኃይሎች ከአወዛጋቢዎቹ ካላማጣና ኮረም እንዲሁም ከሌሎች አጎራባች ከተሞች መውጣታቸው ከተሰማ በኋላ ነዋሪዎች ጦርነት ይቀሰቀሳል በሚል ከከተሞቹ መሸሽ መጀመራቸው ሌላው ስጋት እንዲጨምር ያደረገ ክስተት ነበር። ከሰሞኑ በትግራይ የድሮን ጥቃቶች በሁለት አካባቢዎች ተፈጸሙ የመባሉ ዜና በሀገር ውስጥም በውጭም ጉዳዩን ይበልጥ አሳሳቢ አድርጎታል። የአፍሪካ ህብረት የአልፋሽሩ ጭፍጨፋ እንደሚመረምርና በሱዳን ጦርነት እጃቸው ያስገቡ እና አብይ አህመድንም በመወንጀል ኮንነዋል። የአፍሪካ ህብረት ጉባኤ በዛሬው ስብሰባ ማብቂያ ላይ ሱዳንን አስመልክቶ መግለጫ አውጥቷል። በመግለጫውም በአብይ አህመድና በመሐመድ ቤን ዛይድ የሚደገፈውን የሱዳን ፈጥኖ ደራሽ ኃይል RSF አውግዟል። ህብረቱ በመግለጫው የአልፋሽሩ ጭፍጨፋን እንደሚመረምርና በሱዳን ጦርነት እጃቸውን ያስገቡ ኃይሎች ኮንነዋል። መግለጫው አያይዞም በሱዳን ፈጥኖ ደራሽ ኃይል የተመሰረተውን ትይዩ አስተዳደር ተቀባይነት እንደሌለው ገልጿል። ከሰሞኑ የሮይተርስ ዘገባ እንደሚያሳየው የሱዳን ኃይሎች በተለይም የRSF ተዋጊዎች በቤንሻንጉል መሽገው በአብይ አህመድና በተባበሩት መንግስታት ኃይሎች እየተደገፈ የሱዳንን ህዝብ እየጨፈጨፈ እንደሚገኝ ተመላክቶ ነበር። በዚህም ከ10 ሺህ በላይ የጦር ተዋጊዎች እንዲሁም ደግሞ የሱዳን ካምፖች መፈጠራቸውን ተዘግቧል። የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ የሥራ ጉብኝቶች ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል ተብሏል። ትላንት
ረቡዕ ኢትዮጵያ የገቡት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር እንዲሁም የሁለቱ ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ተገልጿል። ባሳለፍነው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፈርሃን ጋር መወያየታቸው ይታወሳል። በተያያዘም የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አስመራ የገቡት ባለስልጣናት መሃል የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬርጂ ዋናው ናቸው። ትላንትናው ዕለት የሳውዲ ውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው ጉዳዩን ይበልጥ ትኩረት እንዲስብ አድርጎታል። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ዓ.ም ባሉት ወራት ውስጥ 3 ይፋዊ የሥራ ጉብኝቶች አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። የሶማሊያው ፕሬዝዳንት የግብጽን ጦር ወታደራዊ ዝግጅት በካይሮ ተገኝተው መመልከታቸው ተሰምቷል። በምስራቅ አፍሪካ የጂኦፖለቲካ ትኩሳት መሃል የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በግብጽ ምድር ያደረጉት ወታደራዊ ጉብኝት ቀጠናውን አነጋግሯል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አዊሶም ጥላ ስር ወደ ሞቃዲሾ ሊያቀኑ ዝግጅታቸውን ያጠናቀቁትን የግብጽ ኃይሎች ወታደራዊ ስምምነት፣ የግብጽ ኃይሎች ወታደራዊ ስምሪትና ዝግጁነት በገዛ ዓይናቸው ተመልክተዋል። ኢጂፕት ቱዴይ እንደዘገበው ይህ ከፍተኛ ወታደራዊ ትርኢት የተከናወነው የግብጽ መከላከያ ሚኒስትር ጀነራል አብዱልማጂድ ሳቀር፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አህመድ ከሊፋና ሌሎች የካይሮ ከፍተኛ የጦር መኮንኖች በተገኙበት ነው። በስነ ስርዓቱ ላይ ለተልዕኮ የተዘጋጁ ዘመናዊ የጦር ተሽከርካሪዎች፣ የሎጂስቲክ አቅሞችና የልዩ ኃይል ወታደራዊ ልምምዶች ለፕሬዝዳንቱ ቀርበዋል። የግብጽ ጦር ቃል አቀባይ እንደገለጹት ሰራዊቱ በማንኛውም የውጊያ ቀጠና ውስጥ ግዳጁን ለመወጣት የሚያስችለውን ከፍተኛ ሙያዊ ስልጠናና የትጥቅ ዝግጅት አጠናቅቋል። ይህ የኃይል ማሳያ ግብጽ በቀጠና ያላትን ወታደራዊ ጡንቻና ለሶማሊያ ያላትን ያልተገደበ ድጋፍ የሚያሳይ ነው ተብሏል። ይህ ወታደራዊ ጉብኝት የተከናወነው ፕሬዝዳንት ሐሰን ሼህ እንዲሁም የግብጽ አቻቸው አብዱል ፈታህ አልሲሲ በካይሮ ቤተ መንግስት ከመከሩና ጠንካራ የጋራ መግለጫ ከሰጡ ከቀናት በኋላ ነው። ፕሬዝዳንት አልሲሲ ግብጽ በሶማሊያ ሰላምና መረጋጋት ለማስፈን የጀመረችውን እንቅስቃሴ አጠናክራ እንደምትቀጥልና በአፍሪካ ህብረት ተልዕኮ ስር ሰራዊቷን ለማሰማራት ቁርጠኛ መሆኗን መግለጻቸው ዘገባው አመልክቷል። የተወደዳችሁ አድማጭ ተመልካቾች ከሀገር ድምፅ ሲተላለፍ የነበረው የሰዓቱ የመረጃ ክፍለ ጊዜ የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎቻችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለኢትዮጵያ፣ ሰላም ለምድራችን፣ ጤና ይስጥልን።